በዛሬው ቪዲዮ በማንኛውም ስራ ላይ ብንሆን መስራት የሌለብንን ወደ 7 የሚጠጉ የኮምፒውተር ስህተቶችን እንመለከታለን ማለት ነው። በተግባርም ምን ማድረግ እንዳለባችሁና ምን ማድረግ እንደሌለባችሁ እየተመለከትን እንሄዳለን ማለት ነው። እንደዚሁም ስራችንን ፕሮፌሽናል እንዳይሆን የሚያደርጉ ናቸው። ስለዚህ እነዚህን ቀርፈን እንዴት ብቃታችን ማሻሻል እንደምንችል እንመለከታለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን ወደ ዛሬው እንሄዳለን። ስለዚህ የተወሰነ መግቢያ እንዲና ወደ ዋናዎቹ እንገባለን ማለት ነው። እዚህ ጋር እንደምታዩት አሁን እኛ ትንሽ ብለን የምናስባቸው የተለያዩ ስህተቶች ይኖራሉ። ነገር ግን ፕሮፌሽናል ኢሜጃችንን ያጠፋሉ። ስራችንን እስከ ማጣትም ሊያደርሱን ይችላሉ። በጣም ቀላል ናቸው፣ ነገር ግን ስራችንን በጣም ይጎዱብናል ማለት ነው። በተጨማሪም ደግሞ እነዚህ ስህተቶችን እንደምንሰራ እንኳን አብዛኞቹ ልብ አንላቸውም። ስለዚህ ለመቅረፍ የሚያስቸግረን ለዛ ነው ማለት ነው። ስለዚህ ከነዛ ውስጥ አሁን 7ቱን እንመለከታለን፣ ወይም 7ቱን ፊክስ እናደርጋለን፣ እንቀርፋቸዋለን። የመጀመሪያው እዚህ ጋር የምታዩት ነው። ለፋይላውን ስም ስንሰጥ በጣም የተዘበራረቀ ግልጽ ያልሆነ ስሞችን እንሰጣለን ማለት ነው። ያ አሁን ልብ አንለውም፣ ነገር ግን በጣም ብዙ ጉዳቶች አሉት ማለት ነው። ለምሳሌ እናንተ የሰራችሁትን ስራ ላለቃችሁ ሊሆን ይችላል፣ ለተለያየ ሰው ትልካላችሁ። በተለያየ መንገድ ስትልኩ የፋይል ስሙም እዛ አብሮ ይቀጥላል ማለት ነው። ለምሳሌ ዶኳን ወይም ዶክመንቷን ዶክስ ብሎ የምን እንደሆነ ላይለይ ይችላል ማለት ነው። ግልጽ አይሆንም። ፋይናል እንደዚህ ጋር እንደምትመለከቱት አሁን ይሄ ለራሳችሁ የሰራችሁት ሊሆን ይችላል። ለሰው በምትልኩ ጊዜ ወይም ለራሳችሁ ስታስቀምጡት ግን በትክክለኛ ስም መቀመጥ ይኖርበታል ማለት ነው። አሁን ይህን ሁለቱን እዚህ ጋር ያሳየኋችሁ ማድረጋችን ችግሩ ምንድን ነው? አንደኛ ፋይሉን አሁን ሰርች አድርጎ ለማግኘትም አስቸጋሪ ያደርገዋል፣ ወጥ ስም ስለሌለው ማለት ነው። እንደዚሁም ደግሞ የተዘበራረቀና ኦርጋናይዝ ያልሆነ እንደሆነም ያሳያል ማለት ነው። ስለዚህ ፊክስ ለማድረግ እዚህ ጋር እንደምትመለከቱት ክሊር የሆነ ስም መጠቀም ትችላላችሁ። ለምሳሌ ሪፖርት ከሆነ የምታቀርቡት ወሩን መጥቀስ ካለባችሁ ለምሳሌ የማርች ከሆነ ማርች፣ ከዛ ደግሞ አንደርስኮር አድርጋችሁ ሪፖርት። የ2026 2018 እንደምትኖሩበት ሀገርና ቦታ ይለያያል፣ ወይም እንዳመተ ምሕረቱ ይህን ትጽፋላችሁ። ኤክሴል ከሆነ ደግሞ ይህን ፋይል ያስገባላችኋል ማለት ነው። ስለዚህ እንደዚህ ስሙን ጥንቅቅ አድርጋችሁ ማስቀመጥ ይኖርባችኋል። ለምሳሌ አንድ ኤክሴል ፋይል ብንከፍት እዚህ ጋር አሁን ማንኛውንም ስራ ሰራን ወይም ሪፖርት እያዘጋጀን ነው ብለን እናስብና ሴቭ ብናደርገው አሁን ይህንን ፋይል ሴቭ አስ ትላላችሁ። እንደ አዲስ ሴቭ ለማድረግ ቦታ ትመርጣላችሁ። ለምሳሌ እዚህ ፒሲ እዚህም ስታስቀምጡ ግን መጀመሪያውኑ ክሬት ያደረጋችሁት ፎልደር ላይ ቢሆን የተሻለ ይሆናል ማለት ነው። አሁን ዝም ብዬ አንድ ቦታ ላድርገው። ይሁታውን ስም መስጫችን ይኸውና። ለምሳሌ ሪፖርት ከሆነ እንዳልኳችሁ ማርች ከሆነ ማርች፣ አፕሪል ከሆነ አፕሪል ሪፖርት ከፈለጋችሁ የሴልስ ሪፖርት ከሆነ ሴልስ ሪፖርት የመሳሰሉ ልትሉበት ትችላላችሁ። ዓመተ ምሕረቱ ለምሳሌ 2018 ከሆነ 2018። እዚህ ጋር የኤክሴል ፋይል ራሱ ኤክስኤልኤስኤክስ የሚለውን ያስገባበታል። ከዛ ሴፍ ትላላችሁ። አሁን ተመልከቱት። ይህንን ላለቃችሁ ወይም ለተለያየ ሰው ብትልኩት የሚመጣለት በዚህ ነው ማለት ነው። ብዙ ዳታ ከገባለት ለመምረጥም ግልጽ ሆኖ ይታየዋል፣ ማርች ምናምን የሚለው ማለት ነው እንጂ ራንደም የሆኑ ስሞችን ማስገባት የለብንም። ይሄ ስራችንን ከሚበድሉብን ውስጥ አንደኛው ነው ማለት ነው። ሁለተኛው ደግሞ ለምሳሌ ወርድ ዶክመንት ስታዘጋጁ ሊሆን ይችላል፣ ማይክሮሶፍት ኤክሴል ሊሆን ይችላል። ማንኛውንም ነገር ስታዘጋጁ ፎርማት የምታደርጉበት ነገር ባድ ከሆነ ወይም ደግሞ ጥሩ ካልሆነ ይህም ፕሮፌሽናል እንዳልሆናችሁ ያሳያል። ስራችሁንም አደጋ ላይ ይሄኛው ይጥላል ማለት ነው። የመጀመሪያውን ዲፈረንት ፎንት መጠቀም፣ የተለያዩ ፎንቶችን አንድ ዶክመንት ላይ መጠቀም አያስፈልግም፣ ወይም ፕሮፌሽናል እንዳንሆን ያደርገናል። ስፔስ አለመጠቀምም ሌላው ችግር ነው። እንደዚሁም ደግሞ ሜሲ የሆኑ ዝብርቅርቅ ያሉ ፓራግራፎችም እነዚህም እንደ ችግር የሚነሱ ናቸው ማለት ነው። እዚህ ጋር እንደምታዩት ይሄኛው ፕሮፌሽናል እንዳልሆንን የሚያሳይ ነው፣ ወይም ፕሮፌሽናል እንደሆንን ማሳያ ነው ማለት ነው። ስለዚህ አንድ ዶክመንት ላይ አንድ ፎንት መጠቀም ይኖርብናል ግዴታ ካልሆነና አንዳንድ ሁኔታዎች ካሉ ሁለት ልንጠቀም እንችላለን። አብዛኛው ግን አንድ ነው። ሄዲንግም ማስገባት ይኖርብናል፣ ለይቶ ሁሉንም ነገር እንዲያስቀምጥ ያደርግልናል። ስፔሲንጎችንም ማስገባት አለባችሁ። ለምሳሌ ሪፖርት እያዘጋጃችሁ ነው ብለን እናስብ፣ ወይም የተለያዩ ጽሁፎች ማይክሮሶፍት ወርድ ከፍቻለሁ። ዝም ብዬ ሳምፕል ጽሁፍ ላስገባና እዚህ ጋር ኢንተር። አሁን ይሄ ጽሁፍ አለ ለምሳሌ። ከዛ በኋላ ግማሹን አሁን በሌላ ፎንት ጽፉት። እዚህ ጋር መታችሁ ካሊቤሪ ላይ ነው ያለው። እዚህ ጋር መታችሁ የተለያዩ ፎንቶች አሉ፣ እነዚህ መቀያየር ይቻላል። ለምሳሌ ይሄኛውን በእንደዚህ አይነት ፎንት፣ ሌላውን ደግሞ በሌላ። ይሄ ስራችሁን አንፕሮፌሽናል የሚያደርግባችሁ። ስለዚህ ምንድነው የምታደርጉት? ኮንትሮል ኤ ብላችሁ ሁሉንም መምረጥ ይቻላል፣ ወይም መጻፍም ሳትጀምሩ ገና ፎንቱን መምረጥ ትችላላችሁ ማለት ነው። ስለዚህ እዚህ ጋር እንምጣና ትመርጣላችሁ። ብዙ አይነት አለ። ብዙ ጊዜ ታይምስ ኒው ሮማን እንደምንጠቀመው ፍለት ወርዳችሁን ታገኙታላችሁ። ካጣችሁት ደግሞ ሰርች ማድረግ ይቻላል። ታይምስ ኒው ሮማን ኢንተር ብትሉ እንዳለ ጽሁፋችኋን ታይምስ ኒው ሮማን ይሆንላችኋል ማለት ነው። ወጥ የሆነ ፎንት ነው የተጠቀምነው። እንደገና ደግሞ ለምሳሌ እዚህ ጋር ርዕስ ቢኖረንና ከላይ ኢንትሮዳክሽን የሚል አስገባውበት። አሁን ይህ በዲፎልቱ ራሱ ስፔሱን የጠበቀ ነው።
ካልጠበቀ ግን ምን ታደርጋላችሁ? ኮንትሮል ኤ ስትነኩ አሁንም ሁሉም ይመረጣል። ፓራግራፍ እዚህ ጋር አለላችሁ። በመቀጠል ፓራግራፍ ስፔሲንግ ተመልከቱት። እዚህ ጋር መታችሁ ይዋቸው እነዚህን አንድ ብታደርጉት አሁን ጥቅጥቅ ነው የሚለው። ሪሙቭ ስፔስ ብትሉት ደግሞ ተመልከቱት እንደዚህ ጥቅጥቅ ያለ ነው የሚሆነው ማለት ነው። ስለዚህ ማንኛውም ጽሁፍ ሲዘጋጅ ስፔስ ያስፈልገዋል። እዚህ ጋር መታችሁ ስፔስ ማድረግ ይኖርባችኋል። እዚህ ጋርም አድ ስፔስ ቢፎር ፓራግራፍ ትሉና በእያንዳንዱ ፓራግራፍ መካከል ስፔሶችን ያስገባላችኋል ማለት ነው። ሌላው ደግሞ ሄደር ሊኖረው ይገባል ማለት ነው። ሄደር ለማስገባት አሁን እዚህ ላይ ክሊክ ብታደርጉ የሄደር ቦታው አክቲቭ ይሆናል። ወይም እዚህ ጋርም ሄደር ይላችኋል። ሄደር ኢን ዘ ፉተር እዚህ ጋርም ሄደር ይላል ማለት ነው። ለምሳሌ ፎቶዎች፣ የተለያዩ ነገሮችን ሄደር ማስገባት ይቻላል። እዚህ ጋር ዝም ብዬ ነው አድናቆት የሚል ነገር ባስገባበት ባዶ ቦታ ክሊክ ማድረግ እዚህ ጋርም ሄደር አለው፣ እዚህ ጋርም ሄደር አለው ማለት ነው። ስለዚህ ሄደሮችን እንደዚህ ማስገባት ይኖርባችኋል። በተጨማሪም ሄዲንግ ደግሞ እዚህ ጋር ዋና ዋና ነገሮቻችሁን ሄዲንግ እያላችሁ ትሰይማላችሁ ማለት ነው። ዋና ይሆናሉ። በኋላ ቴብል ኦፍ ኮንቴንት ለማውጣት ለተለያየ ነገር ይቀላችኋል። ስለዚህ ወርድ ላይ አሁን ከዚህ በፊትም ቪዲዮ ይሰርቻለሁ። ስለ ሄደርም እንዳይረዝምባችሁ እዚህ ላይ እናቋርጠዋለን። ዝቅ አድርጌ ባሳያችሁ እዚህ ጋር ሄደር አለ፣ ከላይም እዚህ ጋር እናቁቲው የሚለው አለ። ኢንተር እያለን አሁን አዲስ ወረቀትም እያስገባችሁ ብትሄዱ ሄዲንጉ እየቀጠለላችሁ ይሄዳል ማለት ነው። ስለዚህ ዶክመንታችሁን በስትክክል ፎርማት ማድረግ ይኖርባችኋል። ሌላው ደግሞ አንፕሮፌሽናል ኢሜይል ነው። አሁንም በስራ ጉዳይ ኢሜይሎችን እንጻጻፋለን። ነገር ግን ስህተቶችን መስራት የለብንም። ለምሳሌ ቀጥታ ሄይ ሴንድ ሚ ዛት ፋይል እንደዚህ አይነት ነገሮችን ከጓደኞቻችሁ ጋር አንዳንዴ ይለመድና ከዛ በኋላ ያንኑ በማስቀጠል ስራችን ፕሮፌሽናል እንዳልሆነ ያሳያል። ከተለያዩ ሰዎች ጋር በሰራችሁ ቁጥር ደግሞ ለእናንተ ያላቸው ግምትም እየቀነሰ ይሄዳል። በሂደት ደግሞ ስራው ላይም ብቁ እንዳልሆናችሁ ሊያሳይ ይችላል ማለት ነው። እንደዚሁም ደግሞ ምንም አይነት ሳብጀክት ሳይኖረውም አይጻፍም ማለት ነው። ይሄኛውም ኢሜይል ላይ የምንሰራው ስህተት ወይም አንፕሮፌሽናል እንደሆነ የሚያሳይ ነው። ችግሩን ተመለከቱት። እዚህ ጋር ኬርለስ እንደሆነ ምንም አይነት ጥንቃቄ እንደማናደርግ ያሳያል ማለት ነው። ስለዚህ እንዴት ፊክስ ማድረግ እንችላለን? ክሊር የሆነ ሳብጀክት ሊኖረው ይገባል የምትጽፉት ኢሜይል ማለት ነው። ከዛ ደግሞ ፖላይት የሆኑ ቃላቶችን ተጠቅማችሁ ወይም ፖላይት በሆነ መንገድ ሜሴጃችሁን ማስተላለፍ ይኖርባችኋል። ምሳሌ ተመልከቱት። ቀጥታውን ሄይ ብላችሁ ቅድም እንደጠየቅነው ሳይሆን ከላይ ሳብጀክት ላይኑ ላይ ሪኩዌስት ፎር ሪፖርት ትላላችሁ። ሪፖርት የምትጠይቁ ከሆነ ሌላም ነገር ከሆነ ምን እንደሆነ መናገር አለባችሁ ከላይ። ምክንያቱም ገና ኢሜይሉን ሳይከፍቱት ራሱ የሚታያቸው ከላይ ያለው ነው ማለት ነው። ብዙ ኢሜይሎች ይገባሉ ስልክ ላይ፣ ኮምፒውተር ላይ። ፊት ለፊት ላይ የሚታየው ግን ይሄ ከላይ የሚጻፈው ነው፣ ሳብጀክት ላይ ያለው። ስለዚህም በጥንቃቄ መግለጽ ይኖርባችኋል። ከዛ በኋላ ሄሎ ሰላምታ ታቀርባላችሁ ማለት ነው። ከዛ በኋላ ወደ ፈለጋችሁት ወይም ልትጠይቁ ወደ ፈለጋችሁ ትሄዳላችሁ። መጨረሻ ላይ በምስጋና ትዘጉታላችሁ ማለት ነው። ኢሜይል ላይም ከዚህ በፊት ብዙ ሰርች የላችኋለሁ፣ ኢንስክሪን ላይ ማስቀምጥላችኋለሁ። ለምሳሌ ግን ኢሜይል ላይ ልግባና ላሳያችሁ። ሳብጀክት ላይ የሚለውን እንድናየው ቦታውን ለምሳሌ መጻፍ ብፈልገው ምንድነው የማደርገው? እዚህ ጋር ኢሜይል ምልክለትን ሰው አስገባለሁ። ከላይ ሳብጀክት ላይ አለ እንጂ እዚህ ጋር ቀጥታ የምፈልገውን ነገር ታይፕ ማድረግ አልጀምርም ማለት ነው። ከላይ እዚህ ጋር ጥያቄን ወይም ደግሞ ምን ፈልጌ ደብዳቤውን እንደምጽፍ ወይም ኢሜይሉን እንደምጽፍ ከላይ ሳብጀክት ላይ ባጭሩ አስቀምጥና ከስር ዝርዝሮችን አስቀምጣለሁ ማለት ነው። እዚህ ጋር ሲግኒቸር፣ ፊርማ የመሳሰሉ አሉ፣ እነዚህ ፎቶዎችን ጨምሮ። እነዚህንም ከፈለጋችሁ አሰራሩን ኢንስክሪን ላይ አስቀምጥላችኋለሁ አንድ ላይ ስላለ። ስለዚህ ኢሜይል ስጽፉም ጥንቃቄ ማድረግ ይኖርባችኋል ማለት ነው። አራተኛው ደግሞ ኤክሴልን በአግባቡ መጠቀም አለመቻል ነው። አሁን ይሄኛው ስራችሁ በቀጥታ ከኤክሴል ጋር የማይገናኙ ሊሆን ይችላል። ነገር ግን ኤክሴል ላይ የተወሰኑ ፈንክሽኖች ወይም ፎርሙላዎችን ቢያንስ ማወቅ ይኖርባችኋል ማለት ነው። ምክንያቱም አሁን ለሪፖርት የምንደምራቸው ነገሮች ይኖራሉ፣ የምናካፍላቸው እንደዚህ አይነት ነገሮችን ማኑዋሊ አንሰራም ማለት ነው። ችግሩ ደግሞ ምንድነው? እዚህ ጋር እንደምታዩት ስሎ ነው፣ በጣም ቀስ ያለ ነው። ኤክሴልን ካልተጠቀማችሁ፣ ሌሎች እንደ ኤክሴል ያሉ እንትኖችን ካልተጠቀማችሁ የመሳሳት እድላችሁም ደግሞ ይጨምራል ማለት ነው። ስለዚህ የኤክሴል ፎርሙላዎችን ማወቅ አለባችሁ። ሁሉንም ላይሆን ይችላል እንዳልኳችሁ። ስራችሁ ቀጥታ ከኤክሴል ጋር ካልተያያዘ ሰምና የመሳሰሉትን ካወቃችሁ በቂ ነው ማለት ነው። ለምሳሌ እዚህ ጋር መንዝል በልና እንደዚህ ሪፖርት ላቀርብ ከሆነ ጃንዋሪ፣ ፌብሩዋሪ እያለ የተወሰነ ይቀጥል። ሽያጫችን ሴልስ እንበለውና ለምሳሌ ይሄ ዳታ እየመዘገባችሁ ነው ብለን እዚህ ጋር ደግሞ ማሰብ እንችላለን። አሁን ቶታል እዚህ ጋር መስራት ብትፈልጉ በስልክ በተለያየ ነገር ደምራችሁ ማስቀመጥ ይቻላል። ነገር ግን ፕሮፌሽናልም አይደለም ፍጥነትም አይኖራችሁም ማለት ነው። ስለዚህ ለመደመራው እኩል ይሆናል ሰም ብላችሁ ቅንፍ እንደዚህ ብትነኩ ከዛ የምትደምሩትን ብትመርጡ ኢንተር ብትሉ ስራው በአጠቃላይ አለቀ ማለት ነው። ይሄ ጊዜያችሁን በጣም ነው የሚቆጥብላችሁ። ኤክሴል ላይ ሌሎች ፈንክሽኖችም አሉ። ኤክሴልንም በደንብ መማር ከፈለጋችሁ ብዙ ቪዲዮዎችን ኤክሴልን በተመለከተ ላይ ያለው የ10 ሰዓትን ቪዲዮ እዚህ ጋር አልላችሁ። ይህንንም ማየት ይቻላል። ሌሎች አጫጭር ቪዲዮዎችም አሉላችሁ ማለት ነው። ዋናው ግን አክሰሱ እስካላችሁ ድረስ ኤክሴል ላይ መሰረታዊ የሚባሉ ስራዎችን የመስራት አቅም ሊኖራችሁ ይገባል ማለት ነው። አምስተኛው የምንሰራው ስህተት ደግሞ ፑር ኢንተርኔት ሪሰርች ወይም ደግሞ
ለምሳሌ ኢንተርኔት ላይ ሰርች እናደርጋለን። እነዛ እንግዲህ መጀመሪያ የመጣልን መልስ ብዙ ጊዜ እንወስደዋለን። ያ ደግሞ ልክ ላይሆን ይችላል ማለት ነው። ያየነውን ነገር ደግሞ በአጠቃላይም የማመን ችግር ካለብንም ይህም እንደ አንድ ሚስቴክ ይቆጠራል ማለት ነው። ችግሩ ምንድነው? ይህ እንዳለ ብትቀበሉ አንደኛ ፌክ የሆነውን ኢንፎርሜሽን ወይም ሮንግ የሆነውን መለየት አትችሉም ማለት ነው። ስለዚህ ቆም ብላችሁ እያነበባችሁ ሶርሱን ቼክ ማድረግ ምን ላይ ነው የተለቀቀው የሚለው ማወቅ ይኖርባችኋል። እንደዚሁም ደግሞ ሰርች ማድረጊያ ተርሞችንም ማወቅ አለባችሁ። ይህንን የመጀመሪያው ቪዲዮ ላይም ሰርች የላችሁ ነበር እንዴት ሰርች ይደረጋል የሚለው ላይ። ለምሳሌ አንድ ሰው አሁን ለምሳሌ እዚህ ጋር ዩዝ ኦፍ ባናና ብለን ሰርች እናድርግ። የሙዝ ጥቅም ፈልጌ ነው። እንደዚህ እዚህ ጋር መጣልኝ። ሶርሶች እዚህ ጋር ይጠቀሳሉ። እነዚህን እየነካችሁ ቼክ ታደርጋላችሁ ትክክለኛ መሆኑን። ወደታች ስትሄዱ ደግሞ ይዋቸው። እናንተ ሰርች ካደረጋችሁት ውጪ ደግሞ እንዳይመጣ ከፈለጋችሁ እዚህ ጋር ፊት ለፊቱ ላይ ደብል ኮቴሽን ታደርጋላችሁ። እንደዚህ ይሄን እንዳልኳችሁ ባለፈው ክፍል አይተነዋል። ደብል ኮቴሽን ካደረጋችሁ እናንተ ከጻፋችኋት ውጪ አይመጣም ማለት ነው። ስለዚህ ስፔሲፊክ ያደርግላችኋል። እንዳለ የሚያመጣው ስለ ዩዝ ኦፍ ባናና ብቻ ይሆናል። ኢሜጆችን ብቻ ከሆነ ፎቶዎችን ከፈለጋችሁ ደግሞ እዚህ ጋር ኢሜጅ አለ። ኢሜጅን መንካት ይቻላል። በፎቶ መልክ የተቀመጡ የሙዝ ጥቅሞችን ማግኘት ትችላላችሁ። የምትፈልጉት ደግሞ ቀረብ ያለ መረጃ ብቻ ከሆነ እዚህ ጋር ፊልተር አለላችሁ። ይህን ትነኩና ዴት የሚል አለላችሁ። ፓስት 24 አወር ብትሉት አሁን ባለፉት 24 ሰዓቶች ውስጥ የተለቀቁትን ያመጣል። ዊክ አለላችሁ፣ ፓስት ዊክ ወይም ባለፉት ሳምንት። ፓስት ይር ብትሉት ደግሞ ባለፈው አመት። እነዚህ ሁሉ ቀረብ ያሉ ናቸው ማለት ነው። በእነዚህ ሰርች ማድረግ ትችላላችሁ። ዋናው ግን አሁን ሰርች ስታደርጉ ሶርሶችን ኮምፔር ማድረግ እንደዚሁ የቅርብ ጊዜዎችንም ከፈለጋችሁ ማምጣት ትችላላችሁ ማለት ነው። ሌላው የምንሰራው ስህተት ደግሞ አብዛኞቻችን ይሄኛውን እንሰራዋለን። ዴስክቶፓችን ላይ በጣም ብዙ ነገሮችን ማጨቅ ወይም ደግሞ ዝብርቅርቅ ያሉ ነገሮች ይኖራሉ ማለት ነው። ስለዚህ ፋይሎች በየቦታ ይቀመጣሉ፣ ፎልደሮች ብዙ የሉንም ማለት ነው። ወይም ደግሞ ለእያንዳንዱ ነገር ፎልደር አስቀምጠን እዛ ውስጥ አናስቀምጣቸውም። ይሄ በጣም ችግር ነው። ከዛ ደግሞ የምንፈልገውን ነገር አሁን ለማውጣት በጣም እንቸገራለን፣ ቶሎ አናገኝም፣ ጊዜያችንም ይባክናል ማለት ነው። ስለዚህ መፍትሄው ምንድነው? ፎልደር ክሬት ታደርጋላችሁ። ከስራ ጋር የተገናኘ ብቻ አንድ ፎልደር ትከፍቱና በስሩ ደግሞ ሌሎችን ማካተት ይቻላል። ለምሳሌ እንውጣና ላሳያችሁ። አሁን እኔም በጣም ብዙ ነገር ነው ፊት ለፊት ላይ ያለበት ላሳያችሁ። ላምጣውና ይዩት። አሁን በጣም ብዙ ስክሪንሾት የተነሱ እንትኖች አሉት፣ ፎቶዎች አሉት። ፎልደር በየቦታው ነው ያለው። ስለዚህ መፍትሄው ምንድነው? ለምሳሌ እዚህ ጋር እነዚህ ፎቶዎች እንዳለ ይዋቸው ስክሪንሾቶቹ። ራይት ክሊክ ልንካና አዲስ ፎልደር ክሬት ላድርግ። ኒው ፎልደር። ለፎልደራችን ስም መስጠት እንችላለን። ለምሳሌ ወርክ ከሆነ ወይም ከስራ ጋር የተገናኘ ከሆኑ እነዚህ ስክሪንሾቶቹ ምሳሌ ነው። ወርክ ብዬ እዚህ ጋር አስቀመጥኩት። ከዛ ወደ ወርክ አስገባቸዋለሁ ማለት ነው። እንዳለ መምረጥ ትችላላችሁ። ለምሳሌ ኮንትሮል ተጭኜ እንደዚህ ብነካ ሁሉንም በአንዴ እየመረጥኳቸው ነው። እናንተ በተለያየ መንገድ መምረጥ ትችላላችሁ። አሁን እነዚህ እንዳለ ፎቶ ናቸው። ማሳያ ስለሆነ በቂ ነው። እስከዚህ ከመረጥኩ ሌፍት ክሊክን ይዛችሁ ጎትታችሁ አሁን ወርክ የሚለው ውስጥ ስደርስ እዚህ ጋር ብለቃው ከዚህ ጋር ጸዱልኝ ወርክ የሚለው ውስጥ ገብተዋል ማለት ነው። ይሄውና ወርክ። አሁን ሌሎችንም እንደዚህ እያደረግኩኝ አስገባችኋለሁ። ለማፍጠን ነው እንጂ እናንተ አንዳንዷን መውሰድ ይቻላል። ለምሳሌ እንደዚህ መውሰድ። የሚያፈጥናችሁ ግን ሰብሰብ አድርጋችሁን መክተቱ ይሆናል ማለት ነው። እንደዚህ እዛ ደግሞ ወርክ የሚለውን እንክፈተው። ለምሳሌ ይሁት። አሁን ወርክ ውስጥ እነዚህ ሁሉ ፋይሎች አሁን ገብተዋል። ወርክ ውስጥም ግን ሌላ አዲስ ፎልደር ክሬት እናድርግ። ባዶ ቦታ ላይ ራይት ክሊክ፣ ከዛ ኒው ፎልደር። እነዚህ አሁን ምኖቼ ናቸው? ለምሳሌ ፎቶ ናቸው። ፎቶ ልበላቸውና ከዛ ይሄን ሁሉንም ደግሞ መርጠዋለሁ ማለት ነው። ድጋሚ ኮንትሮል ተጭኜ ይሄንን እንዳይመርጠው ማድረግ ይቻላል። ሌሎቹ እንዳለ ተመርጠዋል። እነዚህን ከት ማድረግ ይቻላል ማለት ነው። ኮንትሮል ኤክስ ነክታችሁ ወይም እዚህ ጋር ነክታችሁ ከት ማድረግ ይቻላል። ወይም ጎትታችሁ ፎቶ የሚለው ውስጥ መጨመር ይቻላል። አሁን እኔ ከት ላድርገው። እንደዚህ ፎቶ የሚለውን ፎልደር ልክፈትና ኮንትሮል ቪ ብነካ ፔስት ይሆናል ማለት ነው። ወይም እዚህ ይቀመጣል። ወይም እዚህ ጋር መተን ይህንን ብንነካ ፋይሎቹ ወደዚህ ገቡ ማለት ነው። ስለዚህ አሁን ወርክ የሚለውን ስከፍት ተመልከቱት፣ ጽድት ያለ አንድ ፎልደር ብቻ ነው ያለው። እንዝጋው። ወርክ የሚለው ይኸውና፣ በከፍተው ፎቶ ስፈልግ ደግሞ ፎቶዎች ውስጥ እገባለሁ። ሌሎች ደግሞ ለምሳሌ የወርድ ፋይሎች አሉ እዚህ ጋር እንደምታዩቸው፣ እነዚህ ወርድ ፋይሎች ናቸው እንዳለ። እነሱንም ከስራ ጋር የተገናኙ ከሆኑ ለምሳሌ እንደዚህ ልምረጣቸውና 4 ናቸው መረጥኳቸው። እነዚህን ጎትቼ ደግሞ ወርክ የሚለው ውስጥ አሁንም ላስገባቸው። ከዛ ደግሞ እዛ ወርድ የሚል ፋይል ከፍቼ ሌሎቹን እዛው ሰበስባቸዋለሁ ማለት ነው። እንደዚህ ያደረጋችሁ ዲስክቶፓችሁን ጽድት ታደርጋላችሁ። ከዛ በኋላ የምትፈልጉትን ፋይል በቀላሉ ማግኘት ትችላላችሁ ማለት ነው። በተጨማሪም ደግሞ ለምሳሌ ካሁን በኋላ ኤክሴል የምሰራባቸውን ነገሮች እዚህ ማስቀመጥ ከፈለኩኝ አንድ ፎልደር ክሬት ላድርግ። ለምሳሌ ኒው
ፎልደር ኤክሴል ወርክስ ብየዋለሁ። እዚህ ጋር ላስቀምጠው ነው። ትልልቅ ፋይል ደግሞ ዴስክቶፕ ላይ ባታስቀምጡ የተሻለ ነው፣ ቢዚ ስለሚያደርግባችሁ ማለት ነው። ስለዚህ ኤክሴል ፋይሎቼን አሁን እየጎተትኩኝ ወደዚህ እንደዚህ አስገባለሁ። ከአሁን በኋላም ደግሞ ኤክሴል ፋይል ስሰራ እዛ ነው የማስቀምጠው ማለት ነው። ለምሳሌ ይህንን ፋይሌን ላስቀምጠው፣ ፋይል ከዛ ሴቫስ ዲስ ፒሲ ዴስክቶፕ ላይ ክሬት ያደረግነው ስለነበረ ዴስክቶፕ። እዚህ ጋር ስሙን መቀየር ትችላላችሁ። መጀመሪያ ግን ቦታውን እንምረጥለት። ማይ ኤክሴል የሚል ይሄ ነበረ። ኦፕን እንለዋለን። ከዛ ሴቭ እናደርጋለን ማለት ነው። እዚህ ጋር ልምጣና ለምሳሌ ሴልስ ሪፖርት ከሆነ የአፕሪል ልበለውና አፕሪል ሴልስ ሪፖርት 2018 አሁን ሴቭ ልበለው። ይሁት እዚህ ጋርም ተቀምጧል። ወተን ደግሞ እዚህ ጋር ማይ ኤክሴል ወርክ ይላል። ይሄን ብንከፍተው አለ። ካሁን በኋላ ሴቭ ስናደርግም እዚህ ውስጥ እናስቀምጣለን ከኤክሴል ጋር የተገናኘውም ማለት ነው። ያ ደግሞ ዴስክቶፓችን እንደዚህ ጽድት እንዲል ያደርግልናል። አቀማመጡን ከፈለጋችሁ ራይት ክሊክ ትነኩና ለምሳሌ ሶርት ባይ የሚል አለ። በሳይዝ በስም በመሳሰሉ ማስቀመጥ ትችላላችሁ። የተሻለው ግን እዚህ ጋር መተን ለምሳሌ ሶርት ባይ አይተም ታይፕ ብታደርጉት በአይተም ይደረድርላችኋል። በዚህ መልክ ድርድር ብሎ ይቀመጣል። ለጊዜው ደግሞ እዚህ ላይ ምንም ነገር ማየት ካልፈለጋችሁ ራይት ክሊክ ትነኩና እዚህ ጋር ቪው የሚል አለ። ሾው ዴስክቶፕ አይከን የሚለውን አጥፍታችሁ እንደዚህ መጠቀም ይቻላል ማለት ነው። ስለዚህ ዴስክቶፓችሁን በቻላችሁት መጠን ማጽዳት ይኖርባችኋል። ፎልደሮችንም ክሬት አድርጋችሁ ሁሉንም በዘርፉ ብታስቀምጡ በጣም የተሻለ ይሆናል ማለት ነው። ሰባተኛው ደግሞ ከሴኪሪቲ ጋር የተገናኙ ነገሮችን ኢግኖር ማድረግ ነው። አንደኛ ብዙዎቻችን አሁን የምንጠቀማቸው ፓስወርዶች 1 2 3 ABCD እንደዚህ የመሳሰሉት ናቸው። ነገር ግን እንደዛ አይነት ልማድ ሊኖረን አይገባም ማለት ነው። ጠንከር ያለ ግን የማንረሳውን ፓስወርድ መጠቀም ይኖርብናል። የማናውቃቸውን የሚላኩልን ሊንኮች ሁሉ ደግሞ መክፈት የለብንም ማለት ነው። ሶርሱን ማጣራት አለብን። ማን የላከልን የሚለውንም ማወቅ ይኖርብናል ማለት ነው። ስለዚህ ይህን ካላደረግን ሀክ የመደረግ እድላችን በጣም ይጨምራል ማለት ነው። ስለዚህ መፍትሄ የሚሆነው ስትሮንግ የሆነ ፓስወርድ መጠቀም፣ እንደዚሁም ደግሞ አጠራጣሪ የሆኑ የተለያዩ ኢሜሎች ሲላኩልን እነዛን አለመክፈትንም ይጨምራል ማለት ነው። ኢሜላችሁ ላይ እየገባችሁ ለምሳሌ ስፓም የሚል አለ። ስፓም ሜሴጆች ከተላኩ ቼክ ማድረግ ትችላላችሁ። እንዳልኳችሁ ፓስወርዳችሁንም ጠንከር ማድረግ ይኖርባችኋል። ለተለያዩ ነገሮች የምትጠቀሟቸውን ፓስወርዶች ማለት ነው። ከኮምፒውተራችሁ መግቢያ ጀምሮ ሊሆን ይችላል። ስለዚህ አሁን ያሳየኋችሁን 7 ስህተቶችን ካስወገድን አንደኛ ፕሮፌሽናል እንሆናለን። ስራችንን ፈጣን በሆነ ሁኔታ እንድንሰራ ያደርገናል። ኮመን የሚባሉ ኤረሮችንም ከመስራት እንድንታቀብ ያደርገናል ማለት ነው። ስለዚህ ለዛሬ ይጠቅማችኋል ብዬ ያመጣሁላችሁ ቪዲዮ ይሄን ይመስል ነበር። እናንተ አሁን ከዘረዘርኩላችሁ ስህተቶች ውስጥ የትኛውን በብዛት ስትሰሩ እንደነበር ኮመንት ላይ ልታሳውቁኝ ትችላላችሁ። ጥያቄም ካላችሁ አያይዛችሁ ማሳወቅ ትችላላችሁ ማለት ነው። ቪዲዮ ከተመቻችሁም ላይክ ማድረግ እንዳትረሱ። አመሰግናለሁ በጣም ቻው።